በጣም ህይወትን የሚለውጥ ፕሮግራም ነው ይሄ በጣም ሲሪየስ ነው ከፋብሪካ እንደወጣን እንደ ሳሙና ወይ እንደ ጫማ አይደለንም አንድ አይነት አይደለንም እንለያያለን እንዴት አይነት ተንኮለኞች ናቸው የምትያቸው ምን አይነት ክፋት ነው የምትያቸው ለምንድን ነው እንደዚህ የሚጨክኑት የምትያቸውን ሰዎች እነሱን እየመሰልሽ ትመጨልሽ ኮሚትመንት ከሌለበት መሰጠት ከሌለበት ፍቅር አይደለም ራሴን ካልወደድኩኝ ሌላ ሰው ሊወደኝ ይችላል ያ በጣም ሰውን ሁሉ የሚወድበት ፍቅር እየተሸረሸረ ሳላውቀው ለካ ተሸርሽሯል ለተመልካቾቻችን ግን ቀድሜ መንገር የምፈልገው ዛሬ የምናወራውኛ እንዲሁ እንደው ስለ ፍቅር ናምን ፌስቡክ ላይ እንደሚወራው እንደዛ አይደለም በጣም ህይወትን የሚለውጥ ፕሮግራም ነው ይሄ በጣም ሲሪየስ ነው ከሁሉ ነገር የበለጠ ጉዳይ ነው የምናወራው ደግሞ አፕላይ ከተደረገ የሰዎችን ህይወት መለወጥ አቅም አለው ምክንያቱም የፍቅር ኢሹ የመጨረሻው ትልቁ ቫልዩ እሱ ነው የመጨረሻው ትልቁ እሴት እሱ ነው በሰውም በፈጣሪም ፊት በጣም ህይወትን የሚለውጥ ነገር ነውና እንደዛ እንዲያዳምጡ እንፈልጋለን አሁን የሳይኮሎጂውን የስነ ልቦናውን ዴፊኒሽን እንይ ሳይኮሎጂ የሚለው ፍቅር ጥልቅ የሆነ ስሜት ነው ዲፕ የሆነ ኢሞሽን ነው ግን እዛ ጋር ያቆም ጥልቅ ስሜት ነው ወይ ኢሞሽን ነው ብሎ ግን ያቆም that leads to commitment ይላል that leads to devotion ይላል ስለዚህ ጥልቅ ስሜት ሆኖ ወደ ኮሚትመንት ወደ መሰጠት የሚወስድሽ ስሜት ነው እና ወደ ኮሚትመንት ከሌለበት መሰጠት ከሌለበት ፍቅር አይደለም ኢሞሽን ሆኖ ጠንካራ ስሜት ሆኖ ግን ወደ መሰጠት የሚወስድሽ ወደ ኮሚትመንት ዲቮትድ እንድትሆኚ ራስሽን እንድትሰጪ የሚያደርግ ወደ ውሳኔ የሚያደርስ ስሜት ነው ኢሞሽን ነው ስለዚህ ሳይኮሎጂ ዲፋይን የሚያደርገው በዚህ መልኩ ነው አሁን ይሄኛው አስፈላጊነቱን ነው ራስን መውደድ ነው ራስን ከመቀበል ይጀምርና ራስሽን ተቀበለሽ ራስሽን ስትወጂ ያለሽን ቦዲ ያለሽን ማይንድ በተፈጥሮ የተሰጠሽንና በዘመናት ቢልድ ያደረግሽው ማንነት ስትወጂው ነው ምክንያቱም ራስሽን መውደድ አለብሽ የሰዎች ብዙ ችግር እንደውም ይሄ ሰልፊሽ መሆን አይደለም ራስን መውደድ ሰልፍ ላቭ ወደ የፊሎቲያም ይሉታል ሰልፊሽ መሆን አይደለም በቃ ይገብጋባ ለራስ ለኔ ማለት አይደለም ግን እኔን ያለኝን በተፈጥሮ ያገኘሁትን ፊዚካል አፒራንስን በአካላዊ ሁኔታዬን እወደዋለሁ ከዛ ጋር እስማማለሁ አእምሮዬን እወደዋለሁ መንፈሴን እወደዋለሁ በህይወት ዘመኔ ቢልድ ያረኩትን ማንነቴን እወደዋለሁ እኔ ብቻ ግን አይደለም መሆን ያለበት ሁሉም ሰው ራሱን ሊወድ ይገባል ቃሉ ራሱ እኮ ባልንጀራ እንደራስ ወደድ አይደለም ስለዚህ ራስ መውደድ ያስፈልጋል በጣም አስፈላጊ ነው ከኮንፊደንስ ጋር ያያዛል በራስ መተማመን ጋር ያያዛል ለራስሽ የምትሰጪውን ክብር ሰልፍ ስቲም ይባላውን ይይዛል እና አሁን መጀመሪያው ግብዣ ለመልካቾች ምናረጋቸው ራሳቸው መውደድ አለባቸው ቆንጆ ናቸው ውብ ናቸው ለእያንዳንዳችን የተሰጠ ነገር መልካም ነው ከፋብሪካ እንደወጣን እንደ ሳሙና ወይ እንደ ጫማ አይደለንም አንድ አይነት አይደለንም እንለያያለን ግን እሱ ያለው ነገር ድንቅ ነው እሷ እህት ያላት ነገር ልዩ ነው ስለዚህ ራስን አክሴፕት ማድረግ ራስን መውደድ ራስን መቀበል በዚህ ፍቅር ነው ሰልፍ ላቭ ነው እኔ ራሴን እወደዋለሁ የተገነባው ማንነቴን እወደዋለሁ ይሄ ሰው ያጠፋል ሚስራዎች ይሰራል ይሳሳታል ሚስቴኮቹን አስተካክልለታለሁ ሲያጠፋ ፎርጊቭ አደርገዋለሁ ዶክተር ወዳጄነን ራሴ እና ዶክተር ወዳጄነን ፎርጊቭ ያረኩት እንደዚህ ማድረግ አልነበረብህም እያልኩት እያረምኩት ግን ወደዋለሁ ይሄ ሰልፍ ላቭ እኔ ስለዚህ እንደውም በጣም ኤክስፒሪየንስ ማረጋው ነገር ነው ራሴ ላይ ኤክሰርሳይዝ ማረጋው ነው እንዳልከው ብዙ ሰዎች ከራስ ወዳድነት ጋር ያያይዙታል ግን ራስ ወዳድነት ሌላ ኤክስትሪም ነው ራስን መውደድ ማለት ለራስ የሚገባን ዋጋ አውቆ የሚገባን ትኩረትና እንክብካቤ ማድረግ ነው እንደውም ለራሴ ፍቅር ሳልሰጥ ራሴን ሳላከብር ሰውንም ፍቅር መስጠትም ሆነ ሰውንም ማክበር እችላለሁ ብዬ አላስብም ምክንያቱም
እኔ ፕሮዲዩስ ያረኩት ነገር ነው የሚወጣው እኔ ጋር በደንብ ኤክሰርሳይዝ ያረኩት ነገር ነው ለሌሎች ሰዎች የሚሆነው ስለዚህ በደንብም ማፍቀር የሚቻለው በደንብም ቤተሰብንም ሆነ ጓደኛንም ሆነ ሌሎችን ሰዎች መውደድ የሚቻለው ራስ ላይ የተለማመዱት ፍቅር ካለ ነው ብዬ ነው ማስበው ኤግዛክትሊ ፍቅርን ደግሞ አሁን ፍቅር ይበልጣል ካልወደደቻት ሌላ ሰው እንዲወዳት ኤክስፔክት ማድረግ የለባትም አሁን ሰዎች ራሳቸውን አይወዱ ሌላ ሰው እንዲወዳቸው ኤክስፔክት ያደርጋሉ ግን ራሷን ካልወደደች ራሷን እኮ ስትወድ ታስታውቃለች እኮ እንዴት ራሷን ኢንጆይ እንደምታደርግ ብቻሽን ሁሉ ጊዜ ስታሳልፊ ኢንጆይ ታደርጊዋለሽ ማንነትሽን ኢንጆይ ታደርጊዋለሽ ራስሽን ኢንጆይ ታደርጊዋለሽ ስታጠፊ ታውቂያለሽ ፍቅር እንደዚህ ማድረግ የለብሽም ትያለሽ ከዛ ራሴን ካልወደድኩኝ ሌላ ሰው ሊወደኝ ይችላል ኢነርጂው ራሱ አሁን ቫይብሬሽን ምናምን ይባላል እሱ ራሱ እኔ ራሴን ከጠላሁት እንዴ ማትረባ ሰው እንዴ ምናምን ይያልኩኝ ራሴን ዝም ብዬ ዲግሬድ ካረኩት ሌላ ሰው ሊወደኝ ይችላል ስለዚህ ሲጀመር ራስን አክሰፕት ማድረግና ራስን መውደድ ያስፈልጋል ይሄ ፍቅር እጅግ በጣም አስፈላጊ በጣም ያሳስበኝ ነገር በግሌም በጣም ያሳስበኝ ነገር እና መነጋገር ያለብን ጉዳይ ነው ብያልኩኝ ፍቅር ለምሳሌሽ አንድ ጊዜ እኔ ወደ መንፈሳዊ ዓለም ስመጣ ድሮም ሰው ወዳለሁ ሰው መውደድ ስጦታዬ ነው ሰዎችን ሁሉ ወዳለሁ እና ወደ መንፈሳዊ ዓለም ስጠጋ ደግሞ በጣም ሰዎችን ወደድኩኝ በጣም ሰው የማየው ሰው በሙሉ መንገድ ላይ የማየውን ሰው በሙሉ ወዳለሁ ሁሉን ሰው ወዳለሁ ይሄ እግዚአብሔር በሆነ መለኮታዊ ፍቅር የለም በሱ ፍቅር ወዳለሁ ከዛ ስቆይ የተለያዩ ነገሮች ይገጥሙኝ ጀመር በተለይ ሃይማኖት አካባቢ ካሉ ሰዎች ተንኮል ስትመለከቺ ክፋት ስትመለከቺ ጥላቻ ስትመለከቺ አሁን ምን ሆነ ያ በጣም ሰውን ሁሉ የምወድበት ፍቅር እየተሸረሸረ ሳላውቀው ለካ ተሸርሽሯል እና ሰዎቹ የምትገረሚባቸው እንዴት አይነት ተንኮለኞች ናቸው የምትያቸው ምን አይነት ክፋት ነው የምትያቸው ለምንድን ነው እንደዚህ የሚጨክኑት የምትያቸውን ሰዎች እነሱን እየመሰልሽ ትመጨልሽ ፍቅር እየቀነሰ ሲመጣ ሰውየውን ሆነሽ ቁጭት ያለሽ እና ተጠራጣሪ ሰው ማታምኚ ስለሰው ኦኬ እሺ ናም ብለሽ የምታልፊ ግድ የሌለሽ ሰው ትሆኛለሽ እና ራሴን ኢቫሉዌት እያደረኩ ነበር ምክንያቱም በጣም ከባድ ነው የቀደመውን ፍቅርህን ትተሃል የሚል ቃል አለ ሲወቅስ ፈጣሪ ቀደመውን ፍቅርህን ትተሃል እና ፍቅርን መተው ማለት ፍቅር ሲሸረሸርብሽ ፍቅር ሲቀንስ ዲክላይን ሲያደርግ ወዴት እየሄድሽ እንደሆነ ታውቂዋለሽ ወደ እነዛ ሰዎች ነው እየሄድሽ ያለሽው እንደነሱ ጠማማነት ወደ ክፋት ወደ ጭካኔ ተንኮል ወደዛ ይወስድሻልና እኔ ራሴን በጣም እያየሁ ባለፈው ሳምንት ወራማይ ፍቅርን በተመለከተ የሰው ልጆችን እወዳለሁ ወይ የሚል ጥያቄ ራሴን እየጠየቅኩ ከዛ ማስተካከል ያለብኝን እያስተካከልኩ እየወሰንኩ ደግሞ ፍቅር ውሳኔ ስለሆነ እየወሰንኩ ነበር